ሰበር ዜና ጥር 13 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያ ማረስተ ዜናዎቹን በማስቀደም ይጀምራሉ። የሃይማኖት አባቶች ካድሬዎችንና የሪፐብሊካን ጋርድን ራሱን አሳጅቦ ከጎንደር በቅርብ ርቀት በመኪና ወደ አዲስ ግንባታ ሲንቀሳቀስ የነበረው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የቦምብ ጥቃት ተፈጸመባቸው። ፋኖ የሃይማኖት አባቶችን አይነካም በሚል የሃይማኖት አባቶችን እንደ ጋሻ የተጠቀሙት ተመስገን ካድሬና አባቶችን በቦምብ አሳጭደዋቸዋል። ቪኤት መኪና ነዷል። ከሁለት በላይ የተመስገን ጥሩነህ አጃቢዎች ተገድለዋል። በዝርዝር እንቃኘዋለን። በወሎም ውጊያ ተደርጓል። ሌላኛው ጉዳያችን ነው። ወዲህ ደግሞ እስክንድር ነጋ ከኃላፊነት ለቅቅ ያለው በአባልነት እቀጥላለሁ ማለቱን ተከትሎ ብዙዎች አስተያየቶችን እየሰጡ ነው። እስክንድር ነጋ ከኃላፊነቱ ለቆ ለምን በአባልነት ለመቀጠል ወሰነ የሚለውን እውነተኛ ምክንያቱን ከራሱ ከእስክንድርና ከፋኖ መሪዎች የተገኘውን መረጃ እውነተኛና ተጨባጭ መረጃ እንነግራችኋለን። እንዲሁም አርበኛ ደረጀ በላይን ጨምሮ ሌሎች ከፍተኛ የፋኖ አመራሮች የሰጡትን መግለጫ ይዘናል፣ እናስደምጣችኋለን። ወዲህ ደግሞ በኤርትራና በኢትዮጵያ ድንበር ውጥረት ነግሷል። ጦርነቱ ሊፈነዳበት የሚችልበት ምክንያቶች እየታዩ ነው። በሁለቱም ኃይሎች መካከል ጦራቸው እየተጠጋ ነው። በኤርትራና በኢትዮጵያ ድንበር መካከል የታንክ ድምፅ እያጓራ ነው። የኤርትራ ጀቶችም በኢትዮጵያ ድንበር ሰማይ ስር ማንዣበባቸው ተነግሯል። እንዳስሰዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዜና ትንታኔ ያልፋለሁ። ኢትዮጵያ በገደል አፋፍ ላይ ትገኛለች ተባለ። የታሪካዊ ጠላቶቿ ሴራና የአማራ መዳከም ያስከተለው ውድቀት በኢትዮጵያ ላይ ሀገራችን ኢትዮጵያ በአሁኑ ሰዓት በታሪኳ አይታው በማታውቀው የታላቅ መፈራረስ አደጋ ውስጥ ትገኛለች። በሰሜኒቷ የሀገሪቷ ክፍል አዲስ የጦርነት ደመናም እያንዣበበ ነው። በአንድ በኩል የአብይ አህመድ አስተዳደር በገባበት የዲፕሎማሲያዊና የጦርነት ቅርቃር፣ በሌላ በኩል ደግሞ የሀገርን ህልውና አሳልፎ የሰጠው የብሔርተኝነት ፖለቲካ ኢትዮጵያን ለባዕዳን ሲሳይ አድርጓታል። የዛሬው ልዩ ትንታኔያችን በቅድሚያም በዚህ ላይ ያተኩራል። የድንበር ውጥረትና የጦርነት ስጋት በኢትዮጵያና በኤርትራ ድንበር አካባቢ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። የታመኑ የመረጃ ምንጮች እንደሚያመላክቱት ሁለቱም የጦር ኃይሎች ከባድ የጦር መሳሪያዎችን ወደ ድንበር እያስጠጉ ይገኛሉ። የኤርትራ የአየር ኃይል ተዋጊ ጀቶች በኢትዮጵያ ድንበር ላይ በተደጋጋሚ ሲያንዣብቡ መታየታቸው የጦርነቱ ፊሽካ ለመንፋት ጥቂት ጊዜያት ብቻም እንደቀሩት ማሳያ ነው ተብሏል። ከዚህ ጀርባ ያለው ትልቁ አደጋ ግን የኢትዮጵያ ታሪካዊ ጠላቶች የሆኑት ግብፅና ሱዳን ከኤርትራ ጀርባ መሰለፋቸው ነው። አብይ አህመድ የባህር በር በሚል ካላቅሙ በቆሰቆሰው ሰዓት ዛሬ ኢትዮጵያ በጠላቶቿ ተከባ እንድትገኝ አድርጓታል። ይህ የሚያመጣው ጣጣ የብልሹ አመራርና የእውር ድንበር ዲፕሎማሲያዊ ውጤት ነው። በአንድ ወቅት ጠቅላይ ሚኒስትር መለስ ዜናዊ የመረራቸውም ቢሆን አማራ ሲደክም ኢትዮጵያ ትደክማለች ብለው ተናግረው ነበር። ታሪክ ምስክር ነው። የአማራው ስርዓትና ማንነት የኢትዮጵያ መከታና ምሰሶ ነበር። ሆኖም ግን ባለፉት 5 አስርት ዓመታት ለ50 ዓመት ያክል የአማራን ስርዓት እንፋለማለን በሚል ጫካ የገቡት የትግራይ የኦሮሞና የኤርትራ ጽንፈኛ ብሔርተኞች ሀገር መምራት የአንድ ቋንቋ የበላይነት ማስፈን መስሏቸው ዛሬ ሀገሪቷን ገደል አፋፍም አድርሰዋታል። ህወሓት፣ ኦነግና ሻቢያ አጼዎቹ በደምና በአጥንት ያቆዩትን ሀገር ለማፍረስ ደርግን እንደ መሸጋገሪያም ተጠቅመውታል። ደርግን ጨካኝ ያደረጉት እነዚህ በየጫካ የነበሩ ብሔርተኞች እንጂ የአማራው ህዝብም አልነበረም። ዛሬ ላይ የምናየው ውድቀት አማራን ካላዳከምን ኢትዮጵያን ማፍረስ አንችልም የሚለው የባዕዳን ሴራ ውጤት ነው። አማራው ሲዳከም የሀገር ዳር ድንበር ተደፈረ፣ ሉዓላዊነትም ለሽያጭ ቀረበ ማለት ነው። በዚህ ስሌ የኢኮኖሚው ሽያጭና የዜጎች ስቃይ ያሁኑ የኦሮሞ ብሔርተኝነት የበላይነት የሰፈነበት አግዛዝ ሀገሪቷን በዶላር እየቸበቸበ ይገኛል። የሀገሪቷን የኢኮኖሚ ቁልፍ ለዓለም አቀፍ የገንዘብ ድርጅት
ድርጅት IMF አሳልፎ በመስጠት የድሃውን ህዝብ ጉሮሮ መዝጋትም ተጀምሯል። የዜጎች የግል የጤና መረጃ ሳይቀር በዶላር እየተሸጠ መሆኑም ይታወቃል። አገዛዙ ለህዝቡ ደህንነት ግድ እንደሌለው ማሳያ ነው። ዛሬ ኢትዮጵያ የገዛ ዜጎቿ የሚታገቱባት፣ ወጣቶች በገፍ የሚሰደዱባትና ተስፋ የቆረጡባት ደካማ ሀገር ሆናለች። ኤርትራ ስትገነጠል ከዚህ በኋላ ጦርነት የለም ተብሎም ተነግሮ ነበር። ነገር ግን በህወሓትና በሻዕቢያ ሴራ በመቶ ሺዎች የሚቆጠሩ ወጣቶች አልቀዋል። ዛሬም ያው ድራማ እየተደገመ ነው። ኤርትራ በ1983 እንደቆመች ኋላ ቀር ሆናም ቀርታለች። ኢትዮጵያን ብትሆን በጎሳ ፖለቲካ ተተብትባም ለጠላቶቿም ተጋልጣለች። አሁን ላይ ኢትዮጵያን ወደ ቀድሞ ክብሯ ማንነቷ መመለስ የሚቻለው አማራው ከሌላው ብሔር ጋር ተቀናጅቶ የሀገሪቷን ህልውና ካስከበረ ብቻ ነው። እንዲያም ካልሆነ ግን በብልጽግና ኢትዮጵያ የምትቀጥል ከሆነ የኢትዮጵያ መጻኢ ዕድል የጨለመ ነው። በአሁኑ ሰዓት በአማራ ክልል የሚካሄደው የፋኖ ተጋድሎ ከብሔር ጥያቄ በላይ የሀገር ህልውናም ጥያቄ ነው። አብይ አህመድ ሁሉንም እዞቹን በአማራ ክልል ፋኖን ለማጥፋት ሲያሰማራ የሰሜኑ ድንበር ባዶውን አስቀርቶታል። ይህም ለኤርትራ፣ ለግብፅ፣ ለሱዳን ኃይሎች የድፍረት ምንጭ ሆኗቸዋል። ፋኖ የሚታገለው ሀገርን ለIMF እና ለባዕዱ የሚሸጡ ዜጎቹን ለሽብርተኝነት አሳልፎ የሚሰጥና የኢኮኖሚ ውድቀትን እንደ ስኬት የሚቆጥርን ስርዓት እንዲያበቃ ነው። ፋኖ በአማራ ተራራዎች ላይ የሚተኩሰው ጥይት የኢትዮጵያን አንድነት ለመበተን ለሚሰሩ የውስጥና የውጭ ጠላቶች ሁሉም የማስጠንቀቂያ ደወል ነው። አሁን ላይ በኢትዮጵያና በኤርትራ ድንበር አካባቢ የታንኮች ድምፅ እየተሰሙ ነው። በርካታ ከባባድ መሳሪያዎች በኤርትራም በኢትዮጵያን በኩል እየተጠጉ ነው። የኤርትራ ጀቶች በኢትዮጵያ ሰማይ ላይ ሲያንዣብቡም የብልጽግና አገዛዝ ግን በዲፕሎማሲው ረገድ ብቻውን ቀርቷል። በኤርትራ በኩል የተሰለፉት የግብፅ፣ የሱዳን ኃይሎች ዓላማቸው ግልጽ ነው። ኢትዮጵያን በውክልና ጦርነት ማድቀቅ። ይህ አደጋ ሊጋረጥ የቻለው ደግሞ አገዛዙም ከህዝቡ ጋር ጦርነት ውስጥ በመሆኑና የውስጥ አንድነቱ በመላላቱ ነው። አገዛዙ በዲፕሎማሲውም የደከመ በመሆኑ ነው። ህወሓት ኤርትራ እንደሸጠች ሁሉ የዛሬው አገዛዝም የኢትዮጵያን ቁልፍ ሀብቶችና የዜጎች ደህንነት በዶላር እየቸበቸበም ይገኛል። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና መሰበር የጦር ግንባር መረጃዎች አልፋሉ። ጽናት ክፍለ ጦር ከአማራ ፋኖ አንድነት ማግስት በርካታ የብርሃኑ ጁላን ሰራዊት በመደምሰስ ታላቅ ድል አስመዘገበው። አፋብኃኝ ምስራቅ አማራ ቀጠና ሚኒልክ እዝ የደጋው መብረቁ ኮር ጽናት ክፍለ ጦር በብልጽግና ሰራዊት ላይ ከባድ እርምጃ በመውሰድና ሰብአዊ ጉዳት በማድረስ ታላቅ ድል አስመዝግበዋል። በትላንትናው ዕለት በደላንታ ወረዳ እጥጉና ቀበሌ ላይ ከቀኑ 7 ሰዓት እስከ ምሽቱ 1 ሰዓት ተኩል በዘለቀ አውደ ውጊያ በብርሃኑ ጁላ የሚመራው የብልጽግና መከላከያ ሰራዊት ከ29 በላይ የተገደለበት ሲሆን ከ47 በላይ ደግሞ ከባድ ቁስለኛ ተደርገውበታል። ከጉብልፋት ወረዳ ኮርታ፣ ከተንታ ወረዳና ከደላንታ ወረዳ በገፍ ያሰባሰባቸውን በሶስት አቅጣጫ የመጣውን የአገዛዙን ሰራዊት መቀበሪያውን የእንጥጉና ተራራዎች ሲሆኑ በህይወት የተረፈው የአገዛዙ ወታደር ወደ የመጣበት ፈርጥጧል ነው የተባለው። በምርኮኛና በጥቅመኛ የሚመራው የአገዛዙ ሰራዊትን የጽናት ክፍለ ጦር ክንደብርቱ ፋኖች ከበባ ውስጥ በማስገባት ለጅብራትም አድርገውታል። ከፋኖች የደረሰበትን የተጠናከረ ረዥም ሰዓት የፈጀም ድብደባ መቋቋም የተሳነው የአገዛዙ ሰራዊት አዳሩን አመራሮቹም ራስን አውጣ የሚል ትዕዛዝ አውርደውለት ወደ የመጣበት ፈርጥጧል ነው የተባለው። ከጎንደር ወደ ተሰማው ሰበር ዜና አልፋለሁ። እነ ተመስገን ጥሩነህ ላይ ቦምብ ተወረወረባቸው። በጎንደር ሲደረግ የነበረውን የጥምቀት በዓል አክብረው ከበዓሉ ማግስት በትላንትናው ዕለት በጎንደር ዙሪያ ከወልቃ በ18 ኪሎ ሜትር ላይ ያለ አዲስ እየተገነባ ያለ የመከላከያ ሰራዊት ሆስፒታል ሊጎበኙ ከበርካታ ካድሬዎች ጋር በሄዱበት የቦምብ ጥቃት ተፈጽሞባቸዋል። ምክትል ጠቅላይ ሚኒስትሩ ከመከላከያ ሪፐብሊካን ጋርድ በተጨማሪም የአማራ ክልል ካድሬና የሃይማኖት አባቶችን ራሳቸውን አሳጅበው የተንቀሳቀሱ ሲሆን በተለያየ የሃይማኖት አባቶች
አባቶችን እንደ ጋሻ ለመጠቀም አስበው ጉዞ ጀምረው ነበር። በዚህ ሰዓት የትኛውም የሃይማኖት አባት ከአገዛዙ ጎን ከወገነ ከአብይ አህመድ ለይተን አናየውም የሚል መርህ ያለው ፋኖ ከጎንደር በቅርብ ርቀት ላይ ተደጋጋሚ የቦምብ ጥቃት ፈጽሞባቸዋል። ተኩስ ተከፍቶባቸውም በርካታ ሰዓት ለመቆም ተገደዋል። አጅበው ሲንቀሳቀሱ ከነበሩ መኪናዎች መካከልም አንድ ቪኤት መኪና ሙሉ ለሙሉ ነዳለች። በውስጡ የነበሩ የሃይማኖት አባቶችና ካድሬዎችም ሞተዋል ነው የተባሉት። ሲታኮሱ የነበሩ የመከላከያ ሰራዊት አባላት፣ የተመስገን ጥሩነህ የሪፐብሊካን ጋርድ አጃቢዎች በቁጥር ከሁለት በላይ የሚሆኑ መገደላቸውም ተረጋግጧል። መንገዱን ማለፍ እንደማይችሉ ሲረዱም የሚገብሩትን ገብረው ወደ ጎንደር ተመልሰዋል። ተመስገን ጥሩነህ ትላንት ምሽቱን ጎንደርን ጥለው ወደ አዲስ አበባ በአስቸኳይ ወዲያውኑ ምሽቱንም መመለሳቸውንም አረጋግጠናል። ተመስገን ጥሩነህ ልብ ኖሮት ከከተማ ውጪ 10 ኪሎ ሜትር በመኪና ከተንቀሳቀሰ እንሸልመዋለን፣ የብልጽግና ሰዎች ከሄሊኮፕተርና አየር ውጪ በመሬት መንቀሳቀስ ህልም አድርገንባቸዋል ሲል ከጥቃቱ በኋላ የአፋብን ሰሜን አማራ ቀጠና የፋሲለደስ ክፍለ ጦር ህዝብ ግንኙነት አስቹ ለሚዲያችን ገልጿል። የብልጽግና አገዛዝ ምን ያክል የሞራል ዝቅጠት ውስጥ እንደወደቀ ማሳያው ምክትል ጠቅላይ ሚኒስትሩ የሃይማኖት አባቶችን ጋሻ አድርገው ይዘው መውጣታቸው ነው። ሆኖም ፋኖ ቀደም ብሎ ግልጽ አቋሙን አሳውቋል። ከአገዛዙ ጎን የቆመ ማንኛውም አካል የአብይ አህመድ ተባባሪ ነው። በዚህም መሰረት የፋኖ ተዋጊዎች በከፈቱት ተደጋጋሚ የቦምብ ጥቃትና የተኩስ ሰዓት አጃቢዎቹ ለበርካታ ሰዓታት ገትረው ይዘዋቸው እንዲሁም እኚህ ሃይማኖት አባቶችና ካድሬዎችንም አሰናብቷቸው ላይመለሱም ቀርተዋል። በዚህ ጥቃት አንድ ዘመናዊ ቪኤት መኪና ሙሉ ለሙሉ በቃጠል ወድሟል። በመኪናው ውስጥ የነበሩ የብልጽግና ካድሬዎችና ከአገዛዙ ጋር የወገኑ የሃይማኖት አባቶች ለህልፈትም ተዳርገዋል። ከተመስገን ጥሩነህ የሪፐብሊካን ጋርድ አጃቢዎች መካከል ከሁለት በላይ የሚሆኑትም ተገድለዋል። ይህ ጥቃት ለብልጽግና መሪዎች ትልቅ መልእክት ያስተላለፈ ነው። በአማራ ምድር የትም ቦታ ቢሆን ዋስትና እንደሌላቸው በተግባርም ተመላክቷል። አሁን በቀጥታ እስክንድር ነጋን ወደ ተመለከተው ጉዳያችን እናልፋለን። እስክንድር ነጋ ለምን ስልጣኑን ለቀቀም? ምንድነው ያለው እውነት የሚለውን እውነተኛና ተጨባጭ መረጃ ወደ እናንተ እናደርሳለን። ከዛ በፊት እስክንድር ነጋ ስልጣኑን የለቀቀበትን ደብዳቤ በማንበብ እንጀምራለን። ለአማራ ፋኖ ብሔራዊ ንቅናቄ ፖሊሲ ቢሮ በቅድሚያም በአማራ ፋኖ ብሔራዊ ንቅናቄ ምስረታ የተሰማኝን ደስታ መግለጽ እወዳለሁ። የዚህ ታሪካዊ ድርጅት ምስረታ አካል በመሆኔ ትልቅ ክብርም ይሰማኛል። በአዲሱ ውህድ ድርጅታችን ውስጥ የፖሊሲ ቢሮ አባል ሆኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ላይ ሌላ ሰው እንዲተካም አሳስባለሁ። ይህ እንደተጠበቀ ሆኖ በተራ የድርጅት አባልነቴ ያለምንም ቅድመ ሁኔታ እንደምቀጥልና የሚጠበቅብኝን ኃላፊነቶችና ግዴታዎች በሙሉ እንደምፈጸም በዚህ አጋጣሚ አረጋግጣለሁ። በመጨረሻም ድርጅታችን አፋብንና አዲሱ አመራር የተጣለ ባቸውን ታሪካዊ ኃላፊነት በስኬት እንዲወጡ ልባዊና ጓዳይ ምኞቴን እገልጻለሁ። ከአክብሮትና ሰላምታ ጋር እስክንድር ነጋ። ግልባጭ ለተመረጡም በጸሐፊው መስፈርት ተቋማት። እንግዲህ አሁን ባነበብንላችሁ መግለጫ መሰረት እስክንድር ነጋ ኃላፊነቴን ለቅቅ ያለው በአባልነት እቀጥላለሁ የሚል መግለጫ ሰጥቷል። ከዚህ ጋር በተያያዘ በርካታ መረጃዎች እየተናፈሱ ነው። በተለይ ብልጽግናዎች ይህንን አጋጣሚ በመጠቀም እስክንድር ነጋ አፋብንን ከዳ፣ ከአፋብን አገለለ ራሱን የሚል በርካታ የተሳሳቱ መረጃዎችን እያሰራጩ ነው። ይህ ፈጽሞ ውሸት ነው። የእስክንድር ነጋ መግለጫም እንደሚያመላክተው እስክንድር ነጋ ከኃላፊነቱ ራሱን በማግለል በቀጥታ በአባልነት እንደሚሳተፍ ነው የገለጸው። ከዚህ ጋር በተያያዘ እውነታውን እንንገራችሁ። መረጃው የደረጃ ሀብተወልድ ነው። ከእስክንድር ነጋ ጋር በስልክ አወራው በማለት ይጀምራል። ማስረሻ ሰጤ ወደ ብልጽግና በሄደ ማግስት እስክንድር ነጋ ጋር በስልክ ለረጅም ሰዓት አውርተናል። በሰዓቱ ካነሳለኝ ነጥቦች መካከል የፋኖች አንድነት ወደ 90 በመቶ ያክል መጠናቀቁን ነበር። የቀረው 10 በመቶ የሚሆነው ስራ ምንድነው ብዬ መጠየቅኩት። እርሱም ከቀረቡት የውህድ ነጥቦች በ90 በመቶ ያክል ተስማምተናል። አሁን እየተወያየንባቸውና እየተከራከርንባቸው ያሉ 1-2 ጉዳዮች ብቻ ናቸው የቀሩን አለኝ። አከራካሪዎቹ ነጥቦች ሊገልጽ
ሊገልጽልኝ አልፈለገም። እኔም በቀሩት ሁለት ነጥቦች ባትስማሙ ምንም ይፈጠር ይመስልሃል አልኩት። ምንም አለኝ። አስከትሎም በቀሩት ነጥቦች ካልተስማማን በድምጽ ብልጫ እንዳኛለን። በድምጽ ብልጫ የተሸነፈ በድርጅቱ ዲስፕሊን መሰረት የብዙሃን ድምጽ አክብሮ በትግሉ ይቀጥላል አለኝ። ያንተ ሐሳብ በድምጽ ብልጫ ቢሸነፍ ይህንን ታደርጋለህ ወይ ብዬም ጠየቅኩት። በሚገባ አለኝ እስክንድር ነጋ በእርግጠኝነት ስሜት። ሁላችንም ለብዙሃን ሐሳብ መገዛት ግዴታችን ነው ሲልም አከለም። ሆኖም አለኝ አስከትሎም ሆኖም የኔ ሐሳብ ከተሸነፈ መቀጠል የምፈልገው በተራ አባልነት እየታገልኩ ነው። ይህንን የማደርገው ደግሞ አኩርፌ ሳይሆን ያላመንኩትን ሐሳብ ሳስፈጽም ደካማ ሆኜ ድርጅቴን እንዳልጎዳው ነው። ይህ ዲሞክራሲያዊ አሰራር መለመድ አለበት። ለምሳሌ ማስረሻ ሰጤ ወደ ብልጽግና የሄድኩት ሐሳቤ ተቀባይነት ስላጣ ነው ቢልም የፈጸመው ድርጊት ግልጽ ክህደት ነው። አንድ ታጋይ በሐሳብ ሲበለጥ ወይንም ሲሸነፍ ቢመረውም የብዙሃንን ሐሳብ አክብሮ በድርጅቱ ውስጥ ሆኖ ትግሉን ይቀጥላል እንጂ ክህደት አይፈጽምም። እኔ ግን በብዙሃን ድምጽ ከተሸነፍኩኝ እስከ መጨረሻው በተራ አባልነት ትግሌን እቀጥላለሁ ሲል ገለጸልኝ። በመጨረሻም ደሬ የኔ ወይንም የሌላ ግለሰብ ጉዳይ ሊያሳስበን አይገባም። ዋናው ነገር ውህደቱ ሊጠናቀቅ ጫፍ ላይ ደርሷል። አሁን የምንመሰርተው ውህደት በምንም ምክንያት ወደ ኋላ አይመለስም። እስከዛሬም የዘገየነው የውህደት አመቻች ኮሚቴ አድርገን የሾምናቸው እነ ማስረሻ ሰጤም ሆን ብለው ሲቀልዱብን ስለከረሙ ነው አለኝ። በዚህ ተሰነባበተን። ዛሬ ስለ እስክንድር ከአመራርነት መልቀቅ የሚሰማው ዜና ለእኔ አዲስ አይደለም ለማለት ነው ሲል ደረጃ ሀብተወልድ ያለውን መረጃ በማስደገፍ እውነታውን እንዲገልጾታል። ታዲያ ከዚህ ጋር በተያያዘ ያለው መረጃ እውነታው ይህ ነው። እስክንድር ነጋ ከዚህ በፊት በርካታ ተደጋጋሚ ስህተቶችን ሰርቶ ሊሆን ይችላል። በፋኖ ትግል ውስጥ በርካታ ስህተቶችን የሰሩ አሁንም የምናከብራቸው ሌሎች በርካታ መሪዎች አሉ። ታዲያ የበፊቱን ስህተት እያመጡ ዛሬ ላይ እስክንድር ነጋን መውቀስ አስፈላጊ አይደለም። አንድነቱ በአመራሮች በኩል ብቻ ሳይሆን በደጋፊዎች በኩልም ስለሆነ ከዚህ ጋር በተያያዘ የእስክንድር ነጋን ውሳኔ ልናከብር ይገባል። እንደ ሌሎች ከርቶ አልሄደም። በአባልነት እቀጥላለሁ ብሎ ስልጣኑን አስረክቧል እንደነገርናችሁም፣ ምክንያቱም ተዘርዝሯል። ስለዚህ የብልጽግና ሚዲያዎች የሚያራግቡትን የሐሰት ፕሮፓጋንዳ ተከትለን መንፈስ የለብንም። የሁሉንም የፋኖ አመራሮች ፍላጎት ልናከብር ይገባል ማለት ነው። በመጨረሻም እና አርበኛ ደረጀ በላይ የሰጡትን መግለጫ ከአንድነቱ ጋር በተያያዘ አድምጠን እንመለስ። ህዝባችን የተከበረው የአማራ ፋኖአችን እንደምን አላችሁ? ሁሉም የእምነት ተከታይ የክርስትና እምነት ተከታይ ወገኖቻችን፣ ሌሎችም ወገኖቻችን ለዚህ ለገና ጥምቀት በዓል እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን። ሁለተኛው እንኳን የአማራ ህዝብ በውስጥም በውጭም ያለ አታጋይ ሞላ የኢትዮጵያ ህዝባችን የአማራ ፋኖ አንድ ባለመሆኑ ሁሉም ሲጓጓ ሁሉም ለአንድነት ሲጓጓ የነበረው አንድነት በመዘግየቱ ብዙ ችግር ገጥሞና ነበር። አሁን ግን በሁሉም ጉጉት አንድነቱ መጥቷል። እንኳን ደስ አላችሁ፣ እንኳን ደስ አለን። እኛ የአማራ ፋኖ ብሔራዊ ንቅናቄ ድርጅት ስንሰይም ድርጅታችን መነሻችን አማራ መድረሻችን ኢትዮጵያ ብለን ያቆምነው ድርጅት መሪ አስቀምጠንለታል። መሪዎቻችን በልካቸው በልኩ በየጠቅላይ ግዛቱ በአራቱ ግዛቶች ገምግመን መርጠን ወስደን የድርጅት አመራር እንዲሆኑ አድርገን መርጠናል። በሁላችንም የተግባባ ድምጽ መርጠናቸው እንዲመሩን አስቀምጠናል። ብሔራዊ ንቅናቄ የድርጅት አመራር ብለን የመረጥናቸው አስበንባቸው ገምግመናቸው ይሆናሉ ብለን እስከመረጥነ ያለምንም ሽኩቻ ያለምንም ሴራ የመረጥናቸው መሆናችን ለማሳወቅ እፈልጋለሁ። ይሄ ሁላችንም የአማራ ብሔራዊ ንቅናቄ ድርጅት ሁላችንም አይደለም ይዘው ግማሻችን ጠቅላይ ግዛታችን ላይ ደግሞ መሪዎች ነን። መሪዎች አይደለንም ሳይሆን መሪዎች ነን። ሰራዊት ምንመራ ፖለቲካዊና ወታደራዊ ምንመራ መሪዎች በልካችንም ደግሞ ተቀምጠናል። ተግባብተን እንጂ ሳንግባባ እንዳልሆነ በውስጥም በውጭም ያለ ህዝባችን ሊያረጋግጥልን እንፈልጋለን። ስለዚህ ይሄ ስልጣናችን
የሁላችንም ወታደሩ፣ ሰራዊቱ፣ ተዋጊውም ስልጣን አለው፣ ኃላፊነት አለው። ሲታገል በልኩ ኃላፊነት አለው። ሁሉም ኃላፊ ነው። እንደ ድርጅት የድርጅት መሪ አለ፣ እንደ ግዛት በጠቅላይ ግዛቱ የወታደሩም የፖለቲካው መሪ አለውና ሁሉም በልኩ ኃላፊነት አለው። ቅር የተሰኛችሁ ሰዎች ቅር እንዳይላችሁ ማሳሰብ ፈልጋለሁ። ተግባብተን ያደረግነው እንጂ ሳንግባባ የሆነ ነገር አይደለም። ሴራ ተንኮል የለውም። ሴራ ተንኮልን ገምግመን አልፈናል። የጎዳነውን ሆነ አግኝተናል። አንድ በነበርነ ሰዓት በጀመርነው ሰዓት ጠላትን አሸንፈን ህዝባችን አስደስተን ነበር። አንድ ሳንሆን ደግሞ በተከፋፈልንበት እድሜና ጊዜ ደግሞ ህዝባችን አስቀይመናል፣ ራሳችንን ጎድተናል። ገምግመን አሁን ወደ አንድ ድርጅት ስንመጣ ደግሞ እናሸንፋለን። ስለዚህ ማንኛውም ቅርታ ሊገባው አይገባም። ውስጥ ላይ መሬት ላይ አንድ እንደሆን ነው ታጋዮቹ አንድ ስንሆን ህዝባችንም አንዱ ነው ያታግለናል። ታች መሬት ላይ ያለው ህዝባችን፣ ውጭ ያላችሁ ወገኖቻችን ደግሞ ትግሉን በበላይነት ምትደግፉን፣ በሐሳብም በተለያየም ነገር ምትደግፉን ውጭ ላይ ያላችሁ የአማራ ብሔራዊ ንቅናቄ ደጋፊዎች፣ የድርጅታችን የትግላችን ደጋፊዎች አንድ እንድትሆኑልን እንፈልጋለን። አንድ ሆናችሁ እንድታታግሉን። በእኛ የተነሳ ተለያይታችሁ ነበር። በእኛ የተነሳ እንደኛ ከሁለት ከሶስት ከአራት ሆናችሁ ነበር። አሁን ግን መልእክታችን አንድ እንድትሆኑ ነው። በአንድ ምክር በአንድ ሐሳብ እንድትደግፉን እንፈልጋለን። ድጋፋችሁ እንዳይለይ እንፈልጋለን። ውጭ ላይ ያላችሁ እንደኛ እንድትታረቁልን እንፈልጋለን። ውጭ ላይ ያለው ወገናችን በጣም በጣም ይቅርታ እንጠይቃለን። ውስጥ ላይ መሬት ላይ ላለው አታጋያችን ህዝባችንም ከፍቶታል፣ አስከፍተናል፣ አንገላትተነዋል። ይቅርታ እንጠይቃለን። ይቅርታ እየጠየቅን ትግላችን ግንባር ይመራል፣ እናሸንፋለን። ሌላው መልእክት ማስተላለፍ የምፈልገው በዚያው ልክ እኛ በተከፋፈልንለት ቦይ እየገባ መንግስት የመደበው አገዛዙ የመደበው ከኛም አጥብቀን ስንይዘው ፈንገጥ እያለ የሚወጣው በየመንገዱ እየቆመ ህዝባችን አስቀይሞ ቆይቷል። የተለያዩት አታድርግ የተባለውን እያደረገ ህዝባችን ሲያስቀይም ቆይቷል። አንድነታችን ይህን ሁላ ቦታ ይሰጠዋል ማለት ነው። የኛ አንድነት ያንድ ዓላማ ያንድ ተቋም መሪዎችና ተመሪ ሲኖር በስራችን የሚልከሰከሱ የኛ ያልሆነንና የኛ የሆነን የትግሉ አጋር የሆነንና ያልሆነን ለይተን ልናውቅ እንችላለንና ለማንኛውም ህዝባችን ያስቀየመውን ሁሉ የመጀመሪያ ስራችን ይሆናል። ለማስተማር ዝግጁ ነን፣ ለማስተካከል ዝግጁ ነን፣ እርምጃ ለመውሰድ ዝግጁ ነን። በጣም እናመሰግናለን። በዓሉ የጥምቀቱ በዓል የመልካም የሰላም የድል ዘመን ያድርግልን። በየሁሉም ቦታ በያለንበት የጥምቀቱን በዓል እየተባበርነ እየተንከባከበነ በገጠር ወረዳዎችም በከተሞችም ፋኗችን ከከተማችን ህዝብ ጋር ፋኗችን ከህዝባችን ጋር ያው በዓሉን እያንከባከበ እየተንከባከበ ታቦታችን እያስገባነ ነው። በዓሉ ይቀጥላል። እስከ ቀጠለበት ቀን ከታቦታችን ጎን ሆነን የህዝባችን ሰላም እየጠበቅን አካባቢያችን እናታግላለን። ሰራዊታችን እንሸክፋለን። ሰራዊታችን ዳር ወደ ተመኘው ወደ ፈለገው ወደሚደርስበት ቦታ እንዲደርስ በድል እንሻገራለን ማለት ነው። እናመሰግናለን። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።